ከኛ በላይ ያለውን አካል እናገኛለን ብለው የሚያስቡበት መልክ ጸሎት ነው። በጸሎት በኩል ነው። ኦኬ ከድርጊቶቹ ካሉት ሃይማኖታዊ ስርዓቶች ውስጥ ዋና ማዕከሉ ጸሎት ማድረግ ነው። ኦኬ ኦልሞስት አብዛኛው የኦሮሞ ማህበረሰብ ወደ ሆነ ሃይማኖት ስለሄደ ያ ግን በጋራ ይደረግ የነበረ ነገር በጋራ ነው አሁንም ያለ እንደ ባህል በጋራ እናከብራለን እናደርጋለን ማለት ነው። ሰው ፐርሰናሊ እንግዲህ እያንዳንዳችን የሆኑ ጉዳዮች ይኖሩናል በሩቲን ውስጥ ያሉት ማለት ነው። በተደጋጋሚ የምናደርገው ነገር ማለት ነው። ኦኬ ማዳበርም ይቻላል አስፈላጊ ከሆነ ስራ በፊት የሆነ ነገር ማድረግ፣ ከምግብ በፊት የሆነ ነገር ማድረግ፣ ጸሎት ማድረግ ለምሳሌ ሪቹዋል ወይ ነው ማለት ነው። እንዳልነው ኢሬቻ ሲካሄድ መሬው እየተባለ ይሄዳል። ሲመለሱ ደግሞ ከውሃው ሲመለሱ ደግሞ ገቢሰየው የሚባል ነገር አለ which means ገቢሰየው ማለት በረከትን ይብዛልን በረከቱን አብዛልን ለሚን ኮድሩ ገዳም ቡለ ማርሳ ይሰጋው በረገዳሜል። ሰላም እንዴት ናችሁ? ዛሬ ስለ ኢሬቻ ማውራት ፈልጌያለሁ። አይ ቲንክ ትክክለኛ ሰዓት ይመስለኛል። ኢሬቻ እየመጣ ስለሆነ ብዙ ጊዜ ውዝግቦች ስለሚነሱ ኢሬቻ ምንነት ላይ ማለት ነው ከአምልኮ ጋር የተያያዘ ወይ ባህላዊ ነገር ወይ ምናምን ተብለው የሚነሱ ውዝግቦች ስላሉ አይ ቲንክ 10-15 ሰውም ቢሆን ክሊር አደርጋለሁ ይህንን ጉዳይ ብዬ አስባለሁ። ዛሬ ሰው ከምንድን ነው የሚጀምረው? ምናልባት ዓለማችን ላይ ያሉት ወይ እዚህ ምድር ላይ ላሉት ሃይማኖቶች እንደ ማዕከላዊ ድርጊት ሆኖ የሚያገለግሉ ወሳኝ ጉዳዮች አሉ አይተነው እንደሆነ ማለት ነው። which means ምድራችን ላይ ያለው ሃይማኖት በጣም በዛ ከተባለ 3 ዋና ማዕከላዊ ጉዳዮች ይኖሩታል። ጉዳዩ ቢለያይም ማለት ነው። እግዚአብሔርን እናገኛለን ወይ ከኛ በላይ ያለውን አካል እናገኛለን ብለው ከሚያስቡት መንገዶች ውስጥ በሶስቱ ስር መክፈል እንችላለን ሁሉንም ሃይማኖቶች ማለት ነው። ለምሳሌ አንዳንዱ ሃይማኖት ስፔሻሊ የዌስተርኑ ሃይማኖት ልንል እንችላለን ወይ ክርስቲያን ቤዝ ያላችሁ ጁዶ ክርስቲያን ቤዝ ያላችሁ ሃይማኖቶችን ለምሳሌ ዋና ጉዳያቸው ማዕከሉ ከኛ በላይ ያለውን አካል እናገኛለን ብለው የሚያስቡበት መልክ ጸሎት ነው። በጸሎት በኩል ነው። ኦኬ ከድርጊቶቹ ካሉት ሃይማኖታዊ ስርዓቶች ውስጥ ዋና ማዕከሉ ጸሎት ማድረግ ነው። ኦኬ ጁዶ ክርስቲያን ቤዝ ያላችሁ ሌሎች ሃይማኖቶችም ሊኖሩ ይችላሉ ጸሎትን ማዕከል ያደረጉ ማለት ነው። ይሄ ሙሉ ለሙሉ ሃይማኖቶች ሲጀመር የተፈጠሩበት መልክ እዚህ አናወራም። በእርግጥ ግን ፎር ኢንትሮዳክሽን እንዲሆነን የሰው ልጅ ምድር ላይ መጥቶ ቢያንስ ጥያቄ መጠየቅ ከጀመረ ቋንቋን ከፈጠረ በኋላ ከፈጠራቸው ነገሮች ውስጥ አንዱ ነው። which means የሰው ልጅ ሳያውቅም ይሁን አውቆ ወሳኝ የሆኑ የኤግዚስቴንሻል ጥያቄዎችን ይጠይቃል። ለምሳሌ ከየት ነው የመጣሁት? ማን ነው የፈጠረኝ? ይሄንን ሰማይና ምድር ማን ነው የፈጠረ? and ለምንድን ነው የመጣሁት ወይ ለምንድን ነው የተፈጠርኩት? የት ነው ደግሞ የምንሄደው? at the end of the day ምንድን ነው ከሞትን በኋላ የት ነው የምንሄደው? ሞትን መቅረታችን ነው ወይስ ሌላ ነገር አለ? ምንድን ነው ማድረግስ ያለብን ምናምን የሚሉ ጥያቄዎች የኤግዚስቴንሻል ጥያቄዎች ይኖራሉ። ይሄንን በቃል አውጥቶ ላይጠይቅ ይችላል፣ ግን በውስጡ ማንም ሰው ይጠይቃል ይሄንን ጥያቄና ይሄንን መልስ ለነዚህ ጥያቄዎች መልስ የሚሆኑ ነገሮች በካልቸሮች ተሰሩ፣ በጊዜ ሂደት ማለት ነው። በካልቸሮች ውስጥ ተሰሩ ለነዚህ ጥያቄዎች ለሰው ልጅ ኤግዚስቴንሻል ጥያቄዎች መልስ የሚሆኑ ነገሮች ማለት ነው። ኦኬ እነዛ መልሶች ሃይማኖቶች ነው የሆኑት ማለት ነው። በካልቸር የሰራቸው መልሶች ቅርጻቸው በጊዜ ሂደት ቅርጽ እየሰጠ ማህበረሰቡ ሃይማኖት ሆኑ ማለት ነው እነዛ። ኦኬ ሃይማኖቶች ውስጥ ነው እነዚህን መልሶች የምናገኘው ለነዚህ ጥያቄዎች መልስ የምናገኘው ማለት ነው። እና ሁሉም ሃይማኖቶች ደግሞ ማዕከላዊ ጉዳይ አላቸው። ምን ማድረግ አለብኝ ከሚለው ውስጥ ማዕከላዊ ጉዳያቸው ልክ ቅድም እንዳልነው ጁዶ ክርስቲያን ቤዝ ያላቸው ሃይማኖቶች ወይ የዌስተርኑ ሃይማኖት
ማዕከሉ ጸሎት ነው። ጸሎት በማድረግ ነው እግዚአብሔርን ፈጣሪን ኮሙኒኬት እናደርጋለን። ወይ ከኛ በላይ ያለውን ማንኛውም አካል ሊሆን ይችላል። ኖርማሊ የራሳችን ሰማይ የምናገኝበት ወይ ከኛ በላይ ያለው ማንኛውም ነገር በጉልበት በጥበብ በእውቀት ከኛ በላይ ያለው ማንኛውም ነገር የራሳችን ሰማይ እንድንሰራ ይረዳናል። ኦኬ የራሳችን ሰማይ ማለት አንድ ሰው ምሳሌ ሊያደርግ የሚችለው ሲምቦላይዝ አድርጎ ወደፊት ለፊቱ እያየ እንደ ተስፋ እያየ ዴይሊ ህይወቱን ከእንቅልፉ የሚነሳበት ዋና እንትናችን የራሳችን ሰማይ ማለት ነው። ኦኬ በቫሊው ከኛ የሚበልጠው በእውቀት ከኛ የሚበልጠው በአክብሮት በበረከት ከኛ የሚበልጠው ነገር ማለት ነው። ኦኬ ከኛ ከሚበልጡ ነገሮች ውስጥ ደግሞ እግዚአብሔር አንዱ ነው ማለት ነው። ፈጣሪያችን ከኛ ይበልጣል። ኦኬ እሱ በሁሉ ነገር እሱ ጋር ባንደርስም የሰጠነው የሆኑ ካራክተሮች አሉ። ለፈጣሪ ብለን ያስቀመጥናቸው ካራክተሮች አሉ። ግን ካራክተሩ ኦልሬዲ አሰባብሶ ቢለው ስለሆነ እኛ መድረሻ መንገዶች አሉን። እሱ ጋር መድረሻ መንገድ እሱን ማግኛ መንገዶች ማለት ነው። ኦኬ በሃይማኖቶች ውስጥ ይሄ ስርዓት ተሰርቷል። ሃይራርኪ ያለው ኦኬ ላይ ያለው ከዛ ቀጥሎ እኛ ጋር እስኪደርስ ድረስ ያለው መንገድ አለ ማለት ነው። ኦኬ ይሄንን የምናደርግበት ዋነኛው ምክንያት ላይ ያለውን በረከት ለመካፈል ነው። ኦኬ እንዲደርሰን ፍለጋ ነው ማለት ነው። በእውቀት የሚበልጠንን ሰው የምንከተልበት ውስጣችን ለዛ ሰው የሚንበረክክበት ዋነኛ ምክንያት በረከቱ እንዲደርሰን ፍለጋ ነው ማለት ነው። እግዚአብሔርም ቢሆን እንደዛው በረከቱ እንዲደርሰን እንደ እንደው ዘዴ ራሱ ጋር መመለሻችን እሱ ስለሆነ ለዛ ዝግጁነት ነው ማለት ነው የምንጠቀመው። ኦኬ ሁሉም ሃይማኖቶች በእነዚህ ሶስቱ ቅድም እንዳልኳቸው አንዱ ማዕከሉ የሃይማኖቱ ማዕከል ጸሎት ነው። በጸሎት በኩል ብለናል። የዌስተርኑ ሃይማኖት ጋር ወደ ኢስተርን ፓርት ስንመጣ ደግሞ ወደ ኤዥያዎቹ ማለት ነው ቻይና፣ ጃፓኖች ወይ ህንዳውያን ወይ ደግሞ አሁን ስካንዲናቪያን ካንትሪስ ዩሮፒያን ውስጥ ራሱ ማዕከል ነው ብለው ማዕከል ሆኖ የሚያገለግለው ሜዲቴሽን ነው። ሜዲቴሽን በሜዲቴሽን በኩል ነው ምንድነው ሲክ የሚያደርጉት በሜዲቴሽን በኩል የምንፈልገው ሃየር ሰልፍ ልንለው እንችላለን። በጸሎት ውስጥ የምንፈልገው ፍለጋችን ያው ከኛ በላይ ያለ አካል ነው። እስቲ ይሄም ሃየር ሰልፍ ብንለውም እግዚአብሔር ብንለውም ኦልሞስት ከኛ በላይ ያለው የራሳችን ሰማይ ነው ማለት ነው። ቀና ብለን የምናየው ኦኬ በሁሉ ነገር የሚበልጠን በሆነ ነገር የሚበልጠን በሁሉም ባይሆንም እግዚአብሔር በሁሉ ነገር ይበልጠናል። ኦፍ ኮርስ ያ ግን ሌሎች ሰዎች ከሆኑ ደግሞ በበረከት የሚበልጡን በሆነ መልኩ የሚበልጡን ሰዎች ሊኖሩ ይችላሉ። ቀና ብለን የምናየው ነው ያ ነገር ማለት ነው። እነሱ ላይ ያለውን በረከት ነው የምናየው ቀና ብለን ኖርማሊ ሰዎቹን አይደለም። ኦኬ በሜዲቴሽን በኩል ኢስተርኑ ሃይማኖት በሜዲቴሽን በኩል ነው ማዕከሉ ሜዲቴሽን ነው ማለት ነው። which means እነዚህ እንትኖች ሃይማኖቶች የጸሎት ካራክተር የለውም ማለት አይደለም። ለምሳሌ ሜዲቴት የሚያደርጉት የኢስተርኑ ፓርት ማንትራ አለ ምናምን ድግምት የሚመስል ነገር አለ። እሱ እንደ ጸሎት ሊባል የሚችል ነገር ነው። ካራክተሩ የለውም አይደለም። ኖርማሊ የነዚህ የዌስተርንም ቢሆን ማዕከሉ ጸሎት ይሁን እንጂ ሜዲቴቲቭ ካራክተር የለውም ማለት አይደለም። ኦኬ እንደ ሶስተኛው ምንድነው ሪቹዋል ነው። አፍሪካ ጋር ስንመጣ ስፔሻሊ አፍሪካን ኢንዲጂነስ ሃይማኖቶች ላይ የሚታየው ዋና ማዕከሉ ዋና ጉዳዩ ሜዲቴሽን ነው። ኦኬ ማነው ሪቹዋል ነው። በሪቹዋል በኩል ነው ፈጣሪን ወይ ከኛ በላይ ያለው ማንኛውም አካል የአባቶቻችን መንፈስ ወይ ደግሞ የተቀባውን ወይ በረከትን ከኛ በላይ ያለውን በረከት ያለውን ክብር እናገኛለን ብለው የሚያስቡበት መልክ it is ሪቹዋል ማለት ነው። በሪቹዋል በኩል ነው ተብሎ ነው የሚታሰበው ማለት ነው። ከዚህ ሶስቱ ውጪ ሊሆኑ አይችሉም። ማንኛውም ምድራችን ላይ ያለው ሃይማኖቶች ማዕከላቸው እነዚህ ሶስቱ ነገሮች ናቸው። ወይ ሪቹዋል ነው በጣም ማዕከሉ የሚሆነው፣ ወይ ደግሞ ጸሎት ነው፣ ወይ ደግሞ ሜዲቴሽን ነው ማለት ነው። ጉዳዩ ግን ምን ማድረግ ነው? በየት በኩል ነው ፈጣሪን የምናገኘው? በየት በኩል ነው ከኛ በላይ ያለውን አካል ከኛ በላይ ያለውን ክብር የምናገኘው የሚል መልስ ስለሚሰጥ ነው ማለት ነው እነዚህ ነገሮች። ኦኬ
ኤንድ ምን ማድረግ አለብን ለሚለው ቅድም ላነሳናቸው ጥያቄዎች መልስ ነው ማለት ነው። ምን ማድረግ አለብን እንዲህ የሚሉ መልሶች የተዘጋጁት በሃይማኖቶች የተዘጋጁ መልሶች ናቸው ማለት ነው እነዚህ ጉዳዮች። ኦኬ ሶ እንዴን ይሄን ካልኩ በኋላ ወደ ምን ልመጣላችሁ ነው? አሁን ወደ ኢሬቻ ሊመጣ ነው። ልክ የአፍሪካን ኢንዲጂነስ ሃይማኖት እንዳነሳ ነው ማዕከሉ ሪቹዋል ነው እንዳልነው ማለት ነው። ከሪቹዋሎቹ ውስጥ ለምሳሌ በኦሮሞ ሃይማኖት ውስጥ የሚደረግ ከሪቹዋሎቹ ነው ከሚደረጉ በየት በኩል ፈጣሪ ላግኝ ወይ ደግሞ በየት በኩል ከኔ በላይ ያለውን ክብር ከኔ በላይ ያለውን ጸጋ ላግኝ ለሚለው መልስ ሪቹዋል ስለሆነ ከሪቹዋሎቹ ውስጥ ደግሞ ኢሬቻ አንዱ ነው ማለት ነው። ኦኬ የኦሮሞ ህዝብ በጋራ የሚያከብረው ኢሬቻ አንዱ ነው ማለት ነው። it is a ritual okay ሃይማኖታዊ ሪቹዋል ሊሆን ይችላል and it is ባህላዊም ነው normally because አሁን ላይ ኦልሞስት አብዛኛው የኦሮሞ ማህበረሰብ ወደ ሆነ ሃይማኖት ስለሄደ ያ ግን በጋራ ይደረግ የነበረ ነገር በጋራ ነው አሁንም ያለ እንደ ባህል በጋራ እናከብራለን እናደርጋለን ማለት ነው እንደ ኦሮሞ። ግን ጉዳዩ እንደዚህ ነው ለማለት ነው። just it is a ritual okay ከሪቹዋሎች ውስጥ አንዱ ነው ማለት ነው። ምንድነው ሪቹዋል የሚለውን እስቲ በመጠኑ እያየን ስንሄድ ኢሬቻንም እዛ ውስጥ እንትኖቹን እያየን እንመጣለን ማለት ነው። የኢሬቻንም ካራክተሮች ምንድነው የሚደረገው ኦቨርኦል ሪቹዋል እንዴት ነው የሚከናወነው የሚለውንም ጭምር ማለት ነው። ሪቹዋሎች የሚደረጉት ሃይማኖታዊ ሪቹዋል ይኖራል፣ ፐርሰናል ሪቹዋል ይኖራል። አንድ ሰው ግለሰባዊ የሆነ ሪቹዋሎች ይኖራሉ፣ ሶሻል ሪቹዋል ይኖራል፣ በጋራ የምናደርጋቸው ሪቹዋሎች ይኖራሉ ማለት ነው። ጉዳዩ ግን ምን ማድረግ ነው? ፈጣሪን ማግኛ መንገድ ነው። ኦኬ በተደጋጋሚ የምናረግ ወይ ደግሞ በሆነ ጊዜ ልዩነት የሚከናወን ሲምቦሊክ የሆነ መልክ ያለው የሆነ ስርዓት ያለው ድርጊት ነው ሪቹዋል ማለት። ኦኬ በሃይማኖት ውስጥም ይሁን በራሳችን ፐርሰናልም ይሁን ወይ ደግሞ ሶሻልም ቢሆን ጉዳዩ እንደዚህ ነው ማለት ነው። በሆነ ጊዜ ልዩነት የምናደርገው ስትራክቸርድ የሆነ የድርጊት መንገዶች ያሉት ሲምቦሊክ የሆነ ነገር ነው ማለት ነው። ሪቹዋል ሲባል እንደዛ ነው ማለት ነው። ኦኬ ሶ ሲምቦሊክ ነው ስንል ለምሳሌ ጉዳያችን ከኛ በላይ ያለው አክብሮት ብለናል። ኦኬ ቫልዩስ ብለናል። ኦኬ እሱን ማግኛ መንገድ ነው ብለን ስላሰበን ማለት ነው። በረከቱ እንዲደርሰን የምናደርገው ሲምቦላይዝ የምናደርግበት ምክንያት the whole system the cosmic system አሰባብሶ ቢለው ስለሆነ እኛ ጋር የምናደርገው ነገር ከሲስተሙ ጋር ያገናኘናል፣ ከፈጣሪ ጋር ከማንኛውም ከኛ በላይ ካለው ዲቫይን ፓወር ጋር ወይ ደግሞ ክብር ጋር ያገናኘናል ብለን ስለምናስብ ነው። ኦኬ ሲምቦሊካሊ ጉዳዮች የሚደረጉት የሆኑ ድርጊቶች የሚደረጉት ማለት ነው ሪቹዋሎች ላይ። ኦኬ ኮሙናል ሊሆን ይችላል እንደዚህ በጋራ የምናደርገው ቅድም እንዳልነው ማለት ነው። በሆነ አይነት ማህበረሰብ ውስጥ ራሳችን አይደንቲፋይ አድርገን እዚህ ስር ነኝ ብለን ካሰብን በጋራ የምናከብራቸው ኮሙናል ሪቹዋሎች ይኖራሉ ማለት ነው። ሲምቦሊክ ሚኒንጉ እንዳለ ሆነው ለምሳሌ አድዋን በጋራ እናከብራለን፣ የጋራ በዓላችን ነው። which means ጦርነቱን አይደለም ኖርማሊ የምናከብረው ጦርነቱን ሳይሆን ከጦርነቱ ያገኘነውን በረከት ነው። ኦኬ ከጦርነቱ ያገኘነውን ነፃነት ነው የምናከብረው ማለት ነው እንጂ ጦርነቱን አይደለም ጉዳያችን ማለት ነው። ሲምቦሊክ ነው ሲባል እንደዛ ነው። ከሆነ ነገር ድራይቭ የተደረገ አብስትራክት ፎርም ማለት ነው የምናከብረው። አብስትራክት ፎርም የምናገኘው ክብር ማለት ነው፣ የምናገኘው ጸጋ ማለት ነው። ኦኬ ሰው እንደሱ ኮሙናሊ ሊደረግ ይችላል። ሳይኮሎጂካሊ ሰምሃው ምን ሊያደርግ ይችላል? ሪቹዋሎች ስናደርግ ፐርሰናል የሚሆን ሶሻል ሪቹዋልም ወይ ደግሞ ሪሊጂየስ ሪቹዋሎችንም ስናደርግ ሰምሃው የኦርደር ሴንስ ኦፍ ኦርደር እንዲኖረን ያደርገናል። ኦኬ which means chaotic ነው እንደምናውቀው we don't know what's coming up okay in the future ምን ሊመጣ እንደሚችል አናውቅም። በተቻለን መጠን ያሉንን ፖቴንሻል ግምቶች እናስቀምጣለን። በእርግጥ ባለን መረጃ መሰረት in the future እንደዚህ ሊሆን ይችላል ነገ የሚሉትን ማንኛውም የፈለግነውን አይነት ግምቶች እናስቀምጣለን። ከዛ ውጪ ሊሆን ይችላል ግን አናውቅ ፉል ቨርዥኑ የለንም ማለት ነው። ኦኬ ለዛ ነው chaotic ነው የምንለው። ሰው ግን በድርጊቶቻችን ለምሳሌ ነገ ጠዋት ተነስቼ የማረጋቸው የሆነ ሪቹዋል ድርጊቶች ካሉ
somehow ordered የሆነ የፍሎው ኦፍ አይዲያ በአይምሯችን ውስጥ ይኖራል ማለት ነው። ኦኬ እንደሱ አይነት ሳይኮሎጂካል እንትን ይሰጠናል ተብሎ ይታሰባል። ኤንድ ኢትስ ደግሞ እንደዛም ነው ማለት ነው። ኤንድ ይሄ ሪቹዋል ትራንስፎርማቲቭ ነው ማለት የሆኑ አይነት በባህል ውስጥ ወይ ደግሞ በህይወት ውስጥ የሚደረጉ ክንውኖች ላይ እንደ ትራንስፎርሜሽን ቦታ ሊጠቅም ይችላል፣ እንደ ትራንስፎርሜሽን ድርጊት ሊጠቅም ይችላል። ለምሳሌ የውልደት ጊዜ የሚደረጉ ሪቹዋሎች ይኖራሉ። ልጅ ሲወለድ የሚደረግ የጋብቻ ጊዜ የሚደረጉ ሪቹዋሎች ይኖራሉ። ለምሳሌ ልጅ ሲወለድ ክርስትና ማስነሳት ለምሳሌ ኦኬ it is a ritual ኦኬ ሪቹዋል ድርጊቶች አሉት። ስም ይሰጠዋል ለልጁ፣ ለተወለደችው ልጅ ወይ ለወንዱም ከሆነ ስም ይሰጣል ቄሱ። ቤተክርስቲያን ጉዳዮች የሚደረጉ ድርጊቶች አሉ ማለት ነው። it is a ritual ኦኬ ከአንዱ ጉዳይ ወደ ሌላ ጉዳይ ሽግግር። የውልደት ጊዜ ወይ የጋብቻ ጊዜም እንደዚሁ በቤተክርስቲያን ከሆነ ቤተክርስቲያን ውስጥ የሚደረጉ፣ በካልቸር ውስጥ ከሆነ ካልቸሮች አላቸው የራሳቸውን እንትን የሚሰሩበት ማለት ነው። ትራንስፎርሜሽን ሪቹዋሎች ይኖራቸዋል ማለት ነው። ኦኬ ከአንዱ ሶሻል ስታተስ ወደ ሆነ ሶሻል ስታተስ ስንገባ፣ ትምህርት ስንጨርስ ምርቃት ለምሳሌ፣ ስናገባ እንዳልነው ቅድም እንዳልነው፣ ልጅ ስንወልድ እንደዛ ከሆነ አይነት ስታተስ የፐርሰናል ስታተስ የሚሆን ሶሻል ስታተስ ከሆነ ቦታ ወደ ሆነ ቦታ ስንሸጋገር የምናደርገው ሪቹዋሎች አሉ ማለት ነው። ለዛም ነው የሚጠቅመው ብለን እናስባለን ማለት ነው። የተለያዩ ታይፕ ኦፍ ሪቹዋሎች አሉ እንዳልነው፣ ሶሻል ሊሆን ይችላል፣ ሪሊጂየስ ሊሆን ይችላል፣ ፐርሰናል ሪቹዋል ሊሆን ይችላል። በዴይሊ አክቲቪቲ ውስጥ ወይ ዴይሊ ሩቲን ውስጥ የምናደርጋቸው ነገሮች ማለት ነው። አንድ ሰው ለምሳሌ ፐርሰናሊ ምን አይነት ሪቹዋሎች ሊኖሩት ይችላል ቢባል፣ ጠዋት ተነስተው ለምሳሌ አንድ ሰው የሆነ ቡና መጠጣት ወይ ትኩስ ነገር መጠጣት ሊሆን ይችላል። የመጀመሪያ ስራው ሁሌ የሚያደርገው ነገር ማለት ነው፣ በተደጋጋሚ የሚያደርገው ነገር ኦኬ። ውሃ ለምሳሌ እኔ ውሃ ነው የምጠጣው ጠዋት እንደተነሳው፣ ምንም አላደርግም። ፊቴን ታጥቤ ምናምን ጥርሴን ከቦረሽኩ በኋላ ቁርስ ከመብላቴ በፊት ውሃ እጠጣለሁ። ውሃ በጣም ነው ደስ የሚለኝ፣ ዝም ብዬ በባዶ ሆዴ ማለት ነው። እንደ ሪቹዋል ነው በቃ። አሁን ኦልሬዲ ደመነፍሴ ውስጥ አለ ውሃ መጠጣት ማለት ነው። ኢቭን ምግብ አይበላልኝም፣ ሁላ ቁርስ አይበላልኝም ራሱ ካልጠጣው ምናምን፣ እንደዛ ደረጃ ማለት ነው። ኦኬ ኦልሬዲ ደመነፍሴ ውስጥ አሁን ገብቷል፣ ኦልሬዲ ሰውነቴ ስለሆነ ማለት ነው። እንደዚህ ብሪፍ ሜዲቴሽን ሊሆን ይችላል። ለምሳሌ ጠዋት ላይ ከእንቅልፉ ተነስቶ ሰው ተጣጥቦ ምናምን አድርጎ ወይ ደግሞ ሳይታጠብም እንግዲህ እንደነቃም ሊሆን ይችላል ሳምቲንግ ያደርጋል። ለምሳሌ በእኛ በኦሮሞ ማህበረሰብ የሚደረገው ጠዋት ልክ ከእንቅልፍ ሲነሳ ሰው ልክ እንደተነሳ የሚባል ምርቃት ምናምን ሊኖር ይችላል። ኖርማሊ በሰላም ያሳደርከኝ አምላክ ምናምን ሊባል ይችላል። ግን ሞስት ፕሮባብሊ የሚደረገው እጅ ሲታጠብ ነው ሰው እንደዛ የሚለው። ያደረ እጁን ሲታጠብ ኤቭሪባዲ እንትን አለው የሚላቸው ነገሮች አሉ፣ በቃል የሚላቸው እግዚአብሔር በሰላም ያሳድርከኝ አምላክ በሰላም አውለኝ፣ ሀገሬን ሰላም አድርግ፣ ቤተሰቤን ሰላም አድርግ ምናምን የሚሉ በኦሮምኛ ሲባል ፖኤቲክ ነው፣ በጣም ነው የሚያምረው እንደዛ ሲባል ማለት ነው። እና ግን የሚለው እነዚህ ነገሮችን ይላል። እጁን ሲታጠብ ነው እንደዛ የሚለው ጠዋት ላይ ማለት ነው። 4 ሰዓት ላይ ሊታጠብ ይችላል እጁን። ለምሳሌ ጠዋት ላይ ለሆነ ጉዳይ ወጥቶ ምናምን ሲመለስ ያደረ ፊቱን የሚታጠበው 4 ሰዓት ሊሆን ይችላል። ልክ ያንን ሲያደርግ ነው የሚለው ማለት ነው። ኦኬ ፐርሰናል ሪቹዋል ነው ይሄ ማለት ነው። እንደዚህ ሰው ፐርሰናሊ እንግዲህ እያንዳንዳችን የሆኑ ጉዳዮች ይኖሩናል በሩቲን ውስጥ ያሉት ማለት ነው። በተደጋጋሚ የምናደርገው ነገር ማለት ነው። ኦኬ ማዳበርም ይቻላል አስፈላጊ ከሆነ ስራ በፊት የሆነ ነገር ማድረግ፣ ከምግብ በፊት የሆነ ነገር ማድረግ፣ ጸሎት ማድረግ ለምሳሌ ሪቹዋል ወይ ነው ማለት ነው። ኦኬ ኤንድ በተደጋጋሚ የምናደርገው ነው እንዳልነው ማለት ነው። ሩሎች ይኖሩታል፣ ስትራክቸር ይኖረዋል፣ ኦርደር ይኖረዋል ማለት ምን ይከናወናል። ለምሳሌ ጸሎት ሲደረግ እንዴት ነው? ቆመን ነው የምናደርገው ነው ወይስ ተንበርክከን ነው ወይስ ምንድነው? ስንዘምር እንዴት ነው? ሽብሸባ እጃችን እንደዚህ ምናምን ስናደርግ ስናሸበሽብ ምናምን ስናጨበጭብ ሊሆን ይችላል። ሰም ዳንሲንግ ካራክተር ሊኖረው ይችላል። ጉዳዩ ሲደረግ ሪቹዋሉ ሲደረግ የሆነ አይነት ህግ አለው ማለት ነው። የሚደረግበት ህግ አለው። ለምሳሌ ወደ ሬቻ ሲካሄድ
እንትን አለ መዝሙር አለ የሚባል መዝሙር ማለት ነው እየተባለ የሚካሄደው መዝሙር መሬው ምናምን የሚባል ማለት ነው። ይሄ ሲካሄድ የሚባለው ነው ወደ ወንዙ ከመድረሳቸው በፊት። ወደ ወንዙ ሲካሄድ እንትን ይያዛል፣ እርጥብ ሳር ተይዞ ነው። እርጥብ ሳር ሳይሆን ምንድነው ለም ነው የሚባለው፣ ለም ሳር። ኦኬ ለም የሆነ ነገር ማለት ነው። ሲምቦሊክ ሪፕሬዘንቴሽኑ ለም አድርግልን ህይወታችን፣ ቤታችን፣ ከብቶቻችን፣ ሀብታችን፣ ንብረታችን ጠብቀን ለም አድርግልን ለማለት ነው። ለም ሳር ተይዞ የሚካሄደው ማለት ነው። ኦኬ እዛ ቦታ ላይ ውሃው ቦታ ጋር ሲደረስም የሚባሉ ነገሮች አሉ፣ በቃላት የሚባሉ ነገሮች፣ በድርጊትም ተይዞ የተካሄደውን ለምሳር ውሃውን አስነክተው ወደ ራስ እንደዚህ ወደ ኋላ ምናምን መርጨት አይነት ነገር አለው ማለት ነው። ይሄ ድርጊቱ ነው፣ ስርዓት አለው ማለት ነው። ሲደረግ ቅድመ ሁኔታዎችም አሉት፣ ፕላስ ጉዳዩ ላይ ሲደረስም የሚደረጉ ነገሮች አሉ ማለት ነው። እንደዛ ልክ መዝሙር እንዳልነው ስናሸበሽብ ምናምን እንደምናደርገው ማለት ነው። ወይ ደግሞ የሆነ አይነት ሰልፍ ሰርተን ምንዘምር አይነት ነገር ማለት ነው። ወይ ደግሞ ተንበርክከን ስንጸልይ፣ ስግደት ለምሳሌ ስንሰራ ጎንበስ ቀና ብለን ስንሰግድ ማለት ነው 30-40 ምናምን ስገድ ተብሎ የሚሰጥ በኦርቶዶክስ ውስጥ ማለት ነው። ሰው እንደዚህ አይነት ስርዓት ያለው ነገር ነው ማለት ነው። እንዳልነው ኢሬቻ ሲካሄድ መሬው እየተባለ ይሄዳል። ሲመለሱ ደግሞ ከውሃው ሲመለሱ ደግሞ ገቢሰዮ የሚባል ነገር አለ። which means ገቢሰዮ ማለት በረከትን ይብዛልን፣ በረከቱን አብዛልን፣ የቤታችን በረከት፣ ለሀገራችን በረከት፣ ለቤተሰባችን፣ ለሁሉ ነገር ላለን ነገር ሁሉ በረከት ይብዛልን እንደማለት ነው። ሲመለሱ እንደዛ ይላሉ። ስንሄድ እንዳልነው መሬው የሚባለው መጣ፣ አመቱን ጠብቆ መጣልን። መሬ ሚንስ ራውንድ እያደረገ እንደማለት ነው። እየተሽከረከረ ወይ ራውንድ እያደረገ መጣልን፣ ክብራችን፣ ፍቅራችን፣ እንትናችን መጣልን፣ መጣ፣ ተመልሶ መጣ የሚል አይነት ኮንሰፕት ያለ ነው መሬው ማለት ነው። ኦኬ አሁን ቃል በቃል ዲፋይን ያደረግም እሱ እንትን ስላለኝ ነው፣ ግን ጉዳዩ እንደዛ ነው። ኦኬ ራውንድ እያደረገ መጣልን ብለን ነው የምንሄደው ወደ ወንዙ ሲካሄድ ማለት ነው። ሰው እንደሱ ይደረጋል ማለት ነው። ምን ለማለት ነው? ሩል አለው። ኦኬ እንደዚሁ ደግሞ የምንይዛቸው እቃዎች ሊኖሩ ይችላሉ። ለምሳሌ ኦብጀክት የሆነ ሰክሬድ የሆነ ኦብጀክቶች ማለት ነው እቃዎች ልንይዝ እንችላለን። ሲምቦሊክ ሪፕሬዘንቴሽን ያላቸው ናቸው እነሱ። ለምሳሌ ቤተክርስቲያን ውስጥ ሲዘመር ከበሮ አለ፣ ጽናጽል አለ፣ ምናምን በእጅ የሚያዝ የሆኑ መቆሚያ ምናምን የሆኑ ነገሮች አሉ፣ እቃዎች አሉ፣ ሰክሬድ የሆኑ የተከበሩ ኦኬ የክብር እቃ በዛ ቦታ ላይ የሚያዙ ነገሮች አሉ ማለት ነው። እንደዛው ይሄም አለው ማለት ነው። ኢሬቻ ሲካሄድ እርጥብ ሳር ለምሳሌ እንደ አንዱ ነው። እንደ ማነው ለምሳሌ እርጥብ ሳይሆን ለም የሚለው የበለጠ ይገልጻል መሰለኝ። ለምሳሌ እንደዛ ተይዞ የሚካሄደው ሲምቦሊካሊ ሪፕሬዘንት የሚያደርገው ለምነትን ነው። ለምለም የሆነውን የህይወትን ለምለምነት እንዲሰጠን በሚል ነው ማለት ነው። ጽናጽል የሚያዝበት ምክንያት አለው። እንደዛ ከበሮ እንደሱ አይነት እቃው ኦብጀክቶች ይኖራሉ ማለት ነው። አባገዳ በኩል ይይዝ ይችላል ሲሄድ ወደ ኢሬቻ ማለት ነው። አረ ሲንቄ ይይዛሉ፣ ሲንቄ ትይዛለች አረ ሲንቄዋ፣ ጨሌ ምናምን ያደርጋሉ። እነሱ ሁሉ የፈርቲሊቲ ሪፕሬዘንቴሽን ናቸው ማለት ነው። እንደዛ የራሳቸው ዴፊኒሽን አላቸው፣ ዝም ብለው አይደለም ማለት ነው። ሰክሬድ ናቸው፣ እነዛ የተከበሩ ነገሮች ናቸው ማለት ነው። ተይዞ ሊካሄድ ይችላል። ልብስ፣ አለባበስ ለምሳሌ የሚባሉ ነገሮች እንዳልነው ሁሉም ዘፈን አይዘፈንም፣ እዛ መዝሙር ነው ያለው። ኦኬ ሲካሄድ መሬው የምንለው ወደ ኢሬቻ ሲካሄድ የሚደረገው መዝሙር ነው ማለት ነው። ኦኬ የሚበላ ምግብ ራሱ ኦኬ የሚዘጋጀው ለዛ ተብሎ የሚዘጋጀው ለዛ ፐርፐስ የተለየ ምግብ ሊሆን ይችላል። እንደሱ ማለት ነው። ኦኬ ሰው ቦታውም ደግሞ እንደዛው ሰክሬድ ቦታ ነው። በሁሉም ቦታ አይደረግም። የተከበረ ቦታ በጋራ ያከበር ነው። በጋራ ክብርን ጽድቅን ያለበስነው ቦታ ይኖራል ማለት ነው። ቤተክርስቲያን ውስጥ ብቻ የሚደረጉ ነገሮች አሉ። አሁን ከቤተክርስቲያን ውጪ የማይደረጉ ልክ እንደዛው የኢሬቻ ቦታ ላይ ቦታው የተከበረ ቦታ ነው። ኦኬ የጽድቅ ቦታ ነው።
የክብር ቦታ ነው። ሰው እዛች ቦታ ላይ የሚደረግ ቦታ ዝም ብሎ ማንኛውም ቦታ ላይ ኢሬቻ አይደረግም ማለት ነው። ኦኬ ሰው ጊዜውም እንደዛው ኢሬቻ ለምሳሌ 2 ነው የሚደረገው በአመት። አንዱ ኢሬቻ መልካ ይባላል which means አሁን ከፊታችን ያለው ኢሬቻ ማለት ነው። አንዱ ደግሞ ወደ ክረምት መግቢያ ሳይደርስ የሚደረግ ኢሬቻ ነው። ኦኬ በጋ አልቆ ወደ እንትን ስንሄድ የሚደረግ ኢሬቻ ቱሉ ይባላል። እሱ ደግሞ ተራራ ላይ ተወጥቶ ነው የሚደረገው ማለት ነው። እነዛ ቦታዎች የተመረጡ ቦታዎች የተከበሩ ቦታዎች ናቸው። ሲመረጡ የራሱ የሆነ እንትኖች አሉት። አሁን ቤተክርስቲያን ለመስራት ልክ የራሱ ስርዓት እንዳለው ሁሉ ቦታው የሚቀደስበት ቅዱስ የሚሆንባቸው መልኮች አሉ፣ ፕሪኮንዲሽኖች አሉ ማለት ነው። እሱን የሚያደርጉት አባገዳዎች ተሰብስበው የሀገር ሽማግሌዎች ቃሉ የሃይማኖትን ጉዳይ የሚመራ የኦሮሞ ሃይማኖትን ጉዳይ የሚመራ እነሱ ተመካክረው ነው የሚመርጡት ቦታውን ራሱ ማለት ነው። ኦኬ የኢሬቻ የሚደረግበትን ቦታ ሰው እነዚህ ሁሉ አሉ ለማለት ነው። ሰው ኦቨርኦል ይሄን ካልኩ በኋላ የተወሰኑ ነጥቦችን ለመጨመር ያህል ሳይኮሎጂካሊ ምን አይነት እንትን አለው የሚለው ግልጽ ነው ለሁላችንም ይመስለኛል። አይ ቲንክ ሃይማኖት ጸሎት የሚሰጠንን የሳይኮሎጂካል ጥቅም ወይ ደግሞ ሜዲቴሽን የሚሰጠንን የሳይኮሎጂካል ጥቅም እንትን የሚሰጠን ሪቹዋሎች ይሰጡናል። ኦኬ ሪቹዋል የሚሰጠናል። ቅድም እንዳልነው ለምሳሌ ሴንስ ኦፍ ኮንትሮል እንዲኖረን፣ ኦርደር የሆነ ሰም ፕሪዲክተብል የሆነ ፊቸር እንዲኖረን ያረገናል ብለናል። ጠዋት ተነስቶ አንድ ሰው ምን ማድረግ እንዳለበት ምናምን ካወቀ which means ቀኑን በሪቹዋል በሆነ መልኩ የሚመራ ከሆነ ኦልሬዲ ኦርደር የሆነ ነገር ይኖረዋል። በአይምሮ ውስጥም ሐሳቦቹ፣ ስሜቶቹ በዛው መልክ ራሳቸውን ሼፕ ያደርጋሉ ማለት ነው። ሳይኮሎጂካሊ የሚሰጠን ጥቅም ነው ይሄ። ኦኬ በዛው ደግሞ it is symbolic meaning አላቸው ብለናል። ኦኬ ዋናው ጉዳያችን ክብርን፣ ቡራኬን ከኛ በላይ ያለውን ቡራኬ ማግኘት ነው ጉዳያችን። ኦኬ ከፈጣሪ ሊሆን ይችላል፣ ከሚበልጠን ከሰማያችን ከሚበልጠን ከማንኛውም ነገር ከኛ በላይ ባለው በክብር ከኛ በላይ ባለው ነገር በረከቱ እንዲደርሰን በረከቱን የማግኛ መንገድ ነው ማለት ነው። ኦኬ ሶ እንደዛ ሲምቦሊክ ሚኒንግ ስላለው እሱም ሳይኮሎጂካሊ ሰም እንትን ይሰጠናል ማለት ነው። ኦኬ ሰም ፐርፐስፉል የሆነ ነገር ሊሆን ይችላል። እንደሱ አይነት ነገሮችን እንዲኖረን ያደርገናል ማለት ነው። ሰው ሳይኮሎጂካል ሬጉሌሽንም እንደዚሁ በየጊዜው የሚደረግ ነገር ስለሆነ ኦኬ ጠዋት ተነስተን ሁሌም ጠዋት እንደዚህ የሆነ የምናደርጋቸው ነገሮች ካሉ ያ ሪትም somehow ሳይኮአችን ሬጉሌት እንድናረግ ስለሚረዳን ማለት ነው። ሶ ሳይኮ ሬጉሌሽን ላይ እንደዚሁ ጥቅም ያለው ነገር ነው ማለት ነው። በአንድ ማህበረሰብ ውስጥ ቢሎንጊንግነስ አለው፣ እዛ ማህበረሰብ ውስጥ እኔም አለው አይነት ስሜት እንዲሰማን ማለት ነው። which means የሆነ ሰፊ ማህበረሰብ የሆነ አይነት ድርጊት እያደረገ ከሆነ እኛ እዛ ውስጥ መሆናችን somehow ልክ ነን ብለን እንድናስብ ያደርገናል። ኦኬ which means ጉዳዩ ልክም ላይሆን ይችላል ኖርማሊ፣ ግን ብዙ ሰው ስላደረገ ብቻ እኛ ማድረጋችን ወይ እዛ ውስጥ መሆናችን ብዙ ሰው በሚከተለው ነገር ውስጥ መሆናችን ራሱ የሚሰጠን ሳይኮ ሪሊፍ አለ ማለት ነው። ሰው ሳይኮሎጂካሊ እንደዚህ አይነት ነገሮችን እንደዚህ አይነት ጥቅሞችን ሊሰጠን ይችላል ማለት ነው ኖርማሊ። ሰው ስለ ፐርሰናል ሪቹዋል ትንሽ ነገር እንበል እስቲ። ስለ ኢሬቻ ኦልሬዲ ኢትስ ኮሙናል ነው፣ ሶሻል ሪሊጂየስም ነው፣ at the same time ሶሻል ሪቹዋልም ነው እንዳልነው because ኦልሬዲ ከሪሊጅኑ ውጭም ራሱ ጉዳዩን በጋራ የምናከብረው በጋራ የምናደርገው ነገር ስለሆነ አሁን ሶሻል ሪቹዋልም ነው ማለት እንችላለን። ኦኬ ግን ሃይማኖታዊ ስርዓት ነው ኖርማሊ። ልክ አሁን የኦርቶዶክስ ውስጥ ለምሳሌ ጥምቀት እንደሚከበረው ማለት ነው አንዱ ነገር ነች። በሃይማኖት ውስጥ በዋቄፈና ሃይማኖት ውስጥ የምትደረግ አንዷ ነገር ነች ማለት ነው። ልክ
ማነው ጥምቀት ራሱ ሃይማኖት እንዳልሆነ ሁሉ ኢሬቻም ራሱ ሃይማኖት አይደለም፣ ግን በዋቄፈና ሃይማኖት ውስጥ የሚደረግ አንድ ነገር ነው ማለት ነው። አንድ የሃይማኖት ድርጊት ነው ማለት ነው። አሁን ከዛም አልፎ ልክ እንደ ጥምቀት አሁን እንሄዳሉ ብዙ እንደውም የሃይማኖት ተከታይ ያልሆነ በጣም ብዙ ሰው ይወጣል ለጥምቀት። በዓሉ ብቻ ራሱ የሚሰጠን እንትን ስላለ ማለት ነው። እንደዛው ነው ኢሬቻም ለማለት ነው። ኦኬ ስለ ፐርሰናል ሪቹዋል ጥቂት ነገር እስቲ እንበል፣ ምን አይነት ፕራክቲሶች እንዳሉ ማለት ነው። ቅድም ነካክተናል። በእርግጥ ለምሳሌ ጠዋት ላይ አንድ ሰው ተነስቶ እንዳልነው ትኩስ ነገር መጠጣት ሊሆን ይችላል። ውሃ እንደኔ ለምሳሌ ውሃ የሚወድ ከሆነ ውሃ መጠጣት ይችላል። ጆርናሊንግ ሊሆን ይችላል። ኦኬ ወይ ደግሞ ግራቲቲዩድ ኖት መጻፍ ምናምን ሊሆን ይችላል። ብቻ ሰምቲንግ የሚያደርገው ነገር ካለ ብሪፍ ሜዲቴሽን ወይ ደግሞ ጸሎት ወይ ደግሞ ማይንድፉል ብሪዚንግ ሰምቲንግ ጠዋት ላይ ተነስቶ የሚያደርገው ምናምን ሊሆን ይችላል። ፐርሰናል ሪቹዋል ስንል ማለት ነው። ኦኬ ከካልቸሩ ወይ ደግሞ ከሃይማኖቱ ውጪ ፐርሰናል የሚደረጉ ነገሮች ማለት ነው። በኦሮሞ ካልቸር ውስጥ ደግሞ እንዳልኳቸው አንድ ሰው ጠዋት ከእንቅልፉ ሲነሳ በራሱ የሚያደርጋቸው ነገሮች አሉ። ፐርሰናል ሪቹዋሎች በጣም ብዙ ነው። ኖርማሊ እንደውም ሪቹዋሎች ይበዛሉ። እንግዲህ እንዳልነው ቅድም እንዳልነው ነው ይሄ የዋቄፈና ሃይማኖት እንደ ሌሎቹ አፍሪካውያን ኢንዲጂነስ የሆኑ አፍሪካውያን ሃይማኖቶች ሪቹዋሎች ነው የሚበዙት። በሪቹዋል በኩል ነው በቃ ነገሮች የሚከናወኑት ማለት ነው። ከላይ ያለውን ክብር ማግኛ መንገድ በሪቹዋሎች በኩል ነው ሁሌም ማለት ነው። ሪቹዋሎች ይበዛሉ። ልክ እንዳልነው ኢሬቻ አንዱ ነው። ቦረንትቻ አለ። ይሄ ለበኩር ልጅ የሚደረግ ማለት ነው። ሰንበተ ዳበና የሚባል ነገር አለ። ለአባት የሚደረግ ለክብር ወይ ሪቹዋል ማለት ነው። እንዴት ደስ እንደሚል እሱን ለአባት የሚደረግ ለቤተሰብ የሚደረግ አለ። አቴቴ አለ። እንደዚህ ለፈርቲሊቲ የሚደረጉ ኢቭን ለከብቶችም ለተፈጥሮም ለስንት ነገር ሪቹዋሎች አሉ ማለት ነው። እነዛ በአፍሪካ ወይ ደግሞ በዚህ በዋቄፈና ሃይማኖት ውስጥ ኦልሞስት ሪቹዋል ነው ማዕከሉ እንዳልነው ቅድም ማለት ነው። ኢሬቻም ከሱ ውስጥ አንዱ ነው ለማለት ነው። ፐርሰናሊም አንድ ሰው የሚያደርጋቸው ብዙ ነገሮች አሉ። ለምሳሌ ቦረንትቻን አሁን እያንዳንዱ ግለሰብ ነው በጋራ አይደለም ራሱ አንድ ቤተሰብ በጋራ ሊያከብረው ይችላል። በጋራ አንድ ቤተሰብ ማለት ነው። ግን ፒፕሉ ተሰብስቦ ምናምን አይደለም። በቃ ያ ቤተሰብ ተሰብስቦ የበኩር ልጁን ከላይ ያለው ያከብራል ማለት ነው። ከዛ ደግሞ ጠዋት ሲነሳ ማታ ሲተኛ ልክ ስራ ሲጀምር የሚባሉ አባባሎችም ጭምር ቡና ሲፈላ ለምሳሌ ቡነ ጀባ የሚባል ነገር አለ። ቡና ተፈልቶ ቤት ውስጥ እሱ በጣም እንዴት ደስ እንደሚል እንትን ያደርጋሉ። ምንድነው ቡና የምታፈላዋ ሴት ቡናውን ታወጣና ቡነ ጀባ ትላለች። ማለት ታላቁ ቡና ማለት ነው። ለተቀመጠው ሰው ነው እንደዛ የምትለው። ድምጿን ከፍ ታደርግና ታላቁ ቡና ትላለች። ቡናውን እንዳወጣች ማለት ነው ፈልተው ስታወጣ። ከዛ እዛ ያለው ሰው በእድሜ ከፍ ያለ ወይ ደግሞ ማንም ሰው ሊሆን ይችላል። ኖርማሊ ችግር የለም፣ ግን በእድሜ ከፍ ያለ ነው ብዙ ጊዜ የሚሆነው። አባወራው ወይ ደግሞ ያለው ሰው ትልቅ ሰው ማለት ነው። ቡኒ ጀባ ሜቴሲቱ ጀባ ዳዋቂ ይባላል። which means ቡና አይደለም አንተ ነህ ታላቅ እግዚአብሔር ወይ ምናምን ብሎ ምርቃት ይቀጥላል ማለት ነው። በሰላም ያዋልከን ሰላም አሳድር ምናምን እያለ በጣም ፖኤቲክ ነው በኦሮምኛ ሲባል ማለት ነው። እንደሱ ይላሉ ማለት ነው። እቺ ቡነ ጀባ ላይ ያለችዋን ቃል ይዋት ቡነ ጀባ ብላ እሷ ወይ ደግሞ ታላቁ ቡና ስትል ታላቅ አንተ አይደለም እግዚአብሔር ነው ታላቅ ይላል እዛ ያለው ሰውዬ ማለት ነው። ይሄ በጣም የሚገርም ነገር ነው። እንደዚህ ይደረጋል። ሪቹዋሎች እንደዚህ አይነት ነገሮች አሉ ማለት ነው። ትራንዚሽን ሪቹዋል አይተናል። አንድ ፐርሰናል ሪቹዋል ላይ እንዳልነው በቀን ውስጥ የሚከናወኑ ክንውኖችን ሪቹዋሊ መምራት ማለት ነው። ቀን ላይም ለምሳሌ ወደ ስራ ስንሄድ ስራ ከጨረሰን በኋላ የምናደርጋቸው ነገሮች፣ ማታ ስንተኛ የምናደርጋቸው ነገሮች፣ ሜዲቴት አድርገን ልንተኛ እንችላለን፣ ወይም ሙዚቃ እየሰማን ልንተኛ እንችላለን። እኔ በግሌ ለምሳሌ ትረካ ነው የምወደው። ስተኛ ትረካ ከፍቼ ነው የምተኛው እና በዛ እንቅልፍ ይዞኝ ይሄዳል ማለት ነው። እንደውም በጣም
ሃይማኖት ከመሆኑ የተነሳ እንደዛ ማድረጌ ሌላ የሆነ ቤት ሰው ጋር ሂጄ ምናምን መተኛት አልችልም። በጣም እቸገራለሁ። የማይሰራበት ቦታ ማለት ነው። ሰው ግዴታ የሆነ ነገር ትረካ መክፈት አለብኝ። በኋላ ላይ ግን እንደዚህ ሲበዛ እንትን አይደለም። ዲታች ማድረግ ያስፈልጋል። ባይዘው አንዳንድ ጉዳዮች ሃይማኖት እስኪሆኑ ድረስ መጠበቅ መያዝ የለብንም። መልቀቅ ሌት ጎ ኦኬ። መሀል ላይ ሃይማኖት መሆን የለበትም። መልቀቅ አለብን፣ መተው አለብን ማለት ነው። ሰው ይሄንን ነው ማለት ነው የኢሬቻ ጉዳይ ኦር የሪቹዋል ጉዳይ። አጠቃላይ ሪቹዋልን እናስብና ኢሬቻ አንዷ ነገር ነች እንግዲህ ከዛ ከሚደረገው ነገር ውስጥ ማለት ነው። ኦኬ ግን የአፍሪካውያን ሃይማኖት ማዕከል የአፍሪካን ብቻ አይደለም ሌሎች ዓለማት ላይም ሊኖሩ ይችላሉ። ኖርማሊ እንደዚህ ሪቹዋልን ማዕከል ያደረጉ ሃይማኖቶች ማለት ነው። ኦኬ ግን የአፍሪካውያኑ ኦቨርኦል ምን ይዛል? ዋና ማዕከሉ ሪቹዋል ነው። ለዛ ነው ሪቹዋሎች ይበዛሉ ማለት ነው። ሃይማኖት ውስጥ ሪቹዋሎች ነው የሚበዙት። ኦኬ ኤንድ እንዳልነው ደግሞ የዌስተርኑ ሃይማኖት ስፔሻሊ ጁዶ ክርስቲያን ቤዝ ያላቸው ሃይማኖቶች ማዕከላቸው ጸሎት ነው። ኦኬ ጸሎት ነው። እንትን የላቸውም፣ ሪቹዋል ካራክተር የላቸውም ማለት አይደለም። ሪቹዋል ካራክተር አላቸው። ለምሳሌ ምንድነው በሆኑ ቅዱሳን ቀናት ሰይመን በእነሱ ቀን ውስጥ የምናደርጋቸው ሪቹዋሎች አሉ አይደል? ለምሳሌ ማርያም፣ ገብርኤል ምናምን እያለን የምናከብራቸው ሪቹዋሎች የሚከናወኑ ሪቹዋሎች አሉ ማለት ነው። ኢቭን ጸሎት ሲደረግ ራሱ በቃል ከማለት ውጭ የሆኑ አቋቋማችን እንዳልነው ቅድም ወይ ተንበርክከን ሊሆን ይችላል፣ ወይ ቆመን ሊሆን ይችላል፣ እጃችን ዘርግተን እነዛ የምናደርጋቸው ነገሮች ሪቹዋልስ። ኦኬ ሶ ሪቹዋል ካራክተር የላቸውም ማለት አይደለም። ጸሎትን ማዕከል ያደረጉ ሃይማኖቶችን ቢሆኑ ወይ ሜዲቴሽንን ማዕከል ያደረጉም ቢሆኑ ለምሳሌ ሜዲቴት ሲያደርግ አንድ ሰው ሻማ ለኩሶ ምናምን የሆኑ ነገር አድርጎ ሊሆን ይችላል። ኢቭን የሪቹዋል ማዕከል ያደረጉ ለምሳሌ የዋቂፍና ሃይማኖት ሜዲቴቲቭ ካራክተር አለው ባይ ኢትሰልፍ ኤንድ የጸሎት የሚመስል ነገርም አለው። በቃል የሚባል ነገር አለ። እንደዚህ ያድርግልን እግዚአብሔር ሆይ ምናምን የሚሉ በቃል የሚደረግ ምርቃት ነው ኖርማል የሚባለው። ጸሎት ኤግዛክትሊ ጸሎት ባይሆንም ግን እንደሱ የሚመስል ነገር አለው ማለት ነው። ሜዲቴቲቭ ካራክተር አለው። ለምሳሌ ኡልመባቲ የሚባል ነገር አለ፣ ወይ ግነጭ ኢሱ የሚባል ነገር አለ። አንድ አባገዳ ስልጣን ከተረከበ በኋላ አባገዳ ብቻ አይደለም ኖርማሊ ግን አባገዳ ላይ በጣም ኮመን የሚታወቅ ነገር ስለሆነ በየአመቱ ክረምት ሊሆን ይችላል ለአንድ ሳምንት ብቻውን ይሆናል። ኦኬ ብቻውን የሚያሳልፍበት ጊዜ አለ። ኡልመባቲ ይባላል። እሱ ምግብ ትንሽ ወይ ቆሎ ወይ ደግሞ ትንሽ ምግብ ብቻ ነው የሚሰጠው። ማንም አያገኘውም። ለአንድ ሳምንት ለ7 ቀን ተከታታይ እዛ ብቻውን ይቆያል ማለት ነው። ብቻውን ጸሎት እያደረገ ይሁን ወይ ከራሱ ጋር እያወራ ሰምቲንግ ብቻ ከራሱ ጋር የሚያወራበት ራሱን እንትን የሚያዳምጥበት ጊዜ ይወስዳል ማለት ነው። ክረምት ሁሌም ያደርጋል። ማንኛውም ግለሰብ ማድረግ ይችላል እንደዛ። ኦኬ ስፔሻሊ ክረምት ላይ ወደ አዲስ አመት ሲካሄድ ምናምን አንድ ሳምንት ብቻውን የሚሆንበት የራሱ ጊዜ ይወስዳል ማለት ነው ለ7 ቀናት። ከዛ ውስጥ ሲወጣ በሰባተኛው ቀን ችቦ እያበራ ነው የሚወጣው። ኦኬ ችቦ እያበራ ብርሃን ይሁን ለማለት። ኦኬ ሲምቦሊክ ነው እንዳልነው፣ ድርጊቶቹ ያው ሲምቦሊክ ናቸው። ኦኬ ብርሃን ይሁን ለማለት ችቦ እያበራ ይወጣል ከዛ ውስጥ ማለት ነው። ከዛ የሆኑ ሴሬሞኒዎች ይኖራሉ፣ ዝግጅቶች ይኖራሉ። እንደዛ ይደረግለት እና ይከበራል። ቀኑ የመጨረሻ ቀኑን ያከብራል ማለት ነው በሱ በበላይነት። ኦኬ ሶ እንትን አላቸው ራሳቸው ማዕከሉ ሜዲቴሽን የሆነ ሃይማኖትም ይሁን ወይ ደግሞ ጸሎት የሆነ ሃይማኖትም ቢሆን ሜዲቴቲቭ ካራክተር አለው። ለምሳሌ የኦርቶዶክስ ሃይማኖት አሁን ለምሳሌ እንትን አለው ሜዲቴቲቭ ካራክተር። ገዳም የሚገቡት ሰዎች የሚያደርጉት ሰምሃው የሜዲቴሽን ካራክተር አለው ራሱ ማለት ነው። ኤንድ እንዳልነው የሜዲቴቲቭ የሆነ ማዕከል ያላቸውም ሃይማኖቶች ደግሞ ማንትራ አላቸው፣ ጸሎት የሚመስል ነገር ማለት ነው። ኦኬ እንደሱ አለው ማለት ነው። ግን ዋና ማዕከላቸው ከዚህ 3 ውጪ ያለ ሃይማኖት የለም። እኔ አልገጠመኝም እስካሁን፣ ወይ እኔ ያላወቅኩት ነገር ያለ እንደሆነ አላውቅም። ግን ኤቭሪ ሃይማኖት እዚህ 3ቱ ጎራዎች ውስጥ መክፈል እንችላለን ማለት ነው። ማዕከላቸውን ጸሎት ያደረጉ፣ ማዕከላቸውን ሜዲቴሽን ያደረጉ እና ማዕከላቸውን ምንድነው ሪቹዋል ያደረጉ ማለት ነው። ሶ ኢሬቻ ኢዝ ሪቹዋል። ኦኬ አንዷ ሪቹዋል ነች ማለት ነው። ከፈጣሪም የምናገኝበት የምናወራበት ወይ ደግሞ
የራሳችንን ሰማይ የምንሰራበት መንገድ በዚህ መንገድ ነው ማለት ነው። ኦኬ ከኛ በላይ ያለውን ክብር ከኛ በላይ ያለውን ጸጋ እኛን እንዲደርስ የምናደርግበት መልክ ሪቹዋል ነው ማለት ነው። ኦኬ ሶ ኢሬቻ ሲካሄድ እንደዛ ነው የሚደረገው። የሚባለው ምርቃቱ ይሄ ምንድነው መዝሙሩ ምናምኑ ይሄንን ጉዳይ ነው የሚያመለክተው ማለት ነው። ኦኬ ትርጉማቸው እንደዛ ናቸው። ድርጊቶቹንም ጭምር ለምሳሌ ይዞ መሄድ አንዳንድ የሪቹዋል ኦብጀክቶች ወይ ሰክሬድ የሆኑ ኦብጀክቶችን ይዞ መሄድ ሲምቦሊክ ሪፕሬዘንቴሽናቸው ከላይ ያለውን ዲቫይን ፓወር ወይ ደግሞ ከላይ ያለውን ታላቁ ኃይል አያና ክብር ጸጋ እንዲደርሰን የማድረጊያ መንገድ ነው ማለት ነው። ኦኬ እንደዛ ነው የሚታመነው ማለት ነው። ኦኬ ሶ ይሄ ነው ስለ ኢሬቻ የሚለው አይ ቲንክ ጥሩ አድርጌ አርቲኩሌት አድርጌ ከሆነ አላቅም፣ ግን አይ ቲንክ ግልጽ ነው ብዬ አስባለሁ። ምንድነው ሪቹዋል ኦር ምንድነው ኢሬቻ ለሚለው ቀላል መልስ ትመስለኛለች። ይህንን ብዬ ጨርሻለሁ። አመሰግናለሁ።